ግን በምስማማው ብዙ ነገር አለ። መብት ነው። የኔ ጥያቄ ምን ታውቃለህ? ላይክ ዱ ዩ ቲንክ በነገራችሁ ላይ ወደው ነው የት ወደዛ ንግግር እንዲያደርግ የጋበዘው መንግስት ላይሆን ይችላል። የሆነ ታውቃለህ፣ ይኸውልህ እሱም እንትን አወጣ እኮ ይኸውልህ ዜና ወጣ እኮ ይኸውልህ ልንገርህ፣ ዜናው የወጣው እንዴት መሰለህ? አሁን ዜናው ወጥቶ ምን አሉ መሰለህ? በኤርፎርስ ውስጥ የጋበዘው እሱን ለማነጋገር ራሱ የጋበዘው ኢንቨስቲጌሽን ተጀምሯል። ከዛ ላይ ደግሞ ማስጠንቀቂያ አየር ኃይሉ ለአዶናይ ምን ብሎ ሰጥቶታል? በእኛ ጋር መተህ ቪዲዮ ሪኮርድ ያረከው ማንኛውም ፎቶ የተነሳኩን በሁሉ ሚዲያ ላይ የለጠፍከውን አንሳ ተብሎ ማስጠንቀቂያም ሰጥተውታል። ግን እኔ ኮንትሮል ዳሜጅ የሚባል ነው ይመስለኝ እንጂ ይሄ ኮምፕሊትሊ ራሳቸው ፐርፐዝሊ ነው መጀመሪያ ምዛ ያመጡት። ሲያዩ ደግሞ ሲጠቁሩ፣ አሁን ከጠቆሩ በኋላ እኛ የለንበትም ብለው የተወሰኑ ሰዎች እንትን ለማለት ነው። በዛም የተነሳ ደግሞ አላደለ እንዲረሳለት የሰውን ግንባሩ ላይ ያደረገውን አገጩ ላይ ያደረገውን ለምን እንዳስለቀቀ። ስለዚህ ይኸውልህ እኛ የምናየው ምን መሰለህ? መንግስት ራሱ ኢትዮጵያ ውስጥ ያለው አሳፋሪ መንግስት ነው። አንድ ፈላሻው ይቅርታ እዚህ ጋር ያደረገው ግንጭሉ ላይ አንደኛ ራሱ ብቻ እንዳደረገው ነው። ምክንያቱም የተለያዩ ሰዎች አድርገው ሲንቀሳቀሱ ነበር። እሱ ምንድነው ያችን ነገር በማድረግ የአማራውን ልብ መብላት ስለፈለገ አልሬዲ በዛች ፖለቲካ ስለተሰራ ራሱ ያደረገው ነገር ነው ብዬ አምናለሁ። ቢኮዝ እዛው ነው እየቀቡ ያሉት። አንገታቸው ላይ ያደረጉት አረንጓዴ፣ ቢጫ፣ ቀይ ነበር። መዳሊያ የጫኑበት ደዝም ሜክ ሰንስ ነው የምልህ። ይቺ ባህረብ ላይ ቀደዋል ምናምን ተብሎ የተሰራች ስላለ ሜይ ቢ ሰውየው ልጁ ስግጥ ፍምስ ስለሆነ ራሱ ተፈላስፎ የሰራውና ያችን ነገር አድርጎ ቫይራል እንደሚወጣ ስላወቀ እኔ ማክ ያደረግኩት ራሱን ያደረገው መንግስት ደግሞ በዚህ ጉዳይ ላይ አዶናይ በዚህ ሊቀሰቅስ የፈለገው እሱ ለመፈመስ ብሎ ሊቀሰቅስ የነበረው ውከት በጣም ከባድ ነው እና እልባት መስጠት አለበት ባልኩት በበነገታው ነው ኤርፎርስ ሂዶ ደግሞ እንትን የሰጠው። ይህም በተናገርኩ ቪዲዮን በሰራሁት በበነገታው ነው ያደረገው። ስለዚህ አንደኛ አዲስ አበባ መሀል ላይ እንደዚህ አረንጓዴ ቢጫ ቀይ ያስገነጥላሉ የሚባለው ለእኔ አይዋጥልኝም። ለምን እንደሆነ ታውቃለህ? እዛ ቦታ ተመልክተን እንዳሉ ነጠላም ያደረጉ የተቀቡም ብዙ አይቻልም። ስለዚህ አዶናይን ብቻ ለይተው አንደኛም ማንም አይለውም፣ የሆነ ካሜራማኑ ነው የሚያናግረው፣ መጦም የሚጠርግለት እንትን ነው። ያንን ሆን ብለው ያው የሚታወቀው ልሙጡ አረንጓዴ ቢጫ ቀይ አማራው ነው የሚይዛት ተብሎ ሴራ ለመስራትና ለመፈመስ እሱ በቃ እንትን ክሬት ማድረግ ነው የሚፈልገው። በቃ በኤኒ ኔሰሰሪ እስኪ የሚቀጥለውን ቫይራል ሞመንት እንዴት አድርጌ ልስራ ነው። ለዛም ነበረ መንግስት እንደዚህ አይነት ነገሮችን እልባት ይሰጣል ብዬ ሳስብ ከሁለት ቀን በኋላ ደግሞ ጭራሽ ምንድነው ለኤርፎርስ ደግሞ እንግዲህ ሀገር አስከባሪ የሚባል ኤርፎርስ እንግዲህ ወደ ደውም ጥላውም ሀገር አስከባሪ ተብሎ ሀገርን ይጠብቃል የሚባል ትልቅ ኤንቲቲ በዚህ ደረጃ በእንደዚህ አይነት ግለሰብ ደግሞ አምጥተው ደግሞ ከሁለት ቀን እንግዲህ አዲስ አበባ ላይ የመንግስት አረንጓዴ ቢጫ ቀይ አታርግ ብሎ አስለቅቆኛል የሚል ፖለቲካ ሰርቶ ከሁለት ቀን በኋላ ደግሞ አሁን እያዞሩት ነው። ያን አደረገ። እኔ የሆነ ነገር እየተሰራ ነው። እኔ ቲፒኤልኤፍ አሁንም ዲጂታል ወያኔ ኢትዮጵያ ላይ አሁንም እዚህ ሶሻል ሚዲያ ላይ ኢትዮጵያ ላይ በሁሉም ቦታ ዲጂታል ወያኔ ጠንካራ ነው ብዬ አምናለሁ። ስለዚህ ዲጂታል ወያኔ እየሰራው ያለ ይህን ሁሉ እያደረገ ያለው ሜይ ቢ ዲጂታል ወያኔ ቢሆንስ ቲፒኤልኤፍ ቢሆንስ ይህን ሁሉ የሚሰሩት አዲስ አበባ ውስጥም በተለያየ ቦታም እስካሁን ድረስ አሉ እና መንግስት ብልጽግና መንግስት ከሆነ ወጥተው መናገር አለባቸው። እኔ ግን ቲፒኤልኤፍ ነው እያደረገው፣ ዲጂታል ወያኔ ነው ይህን የሚሰራው። አብዛኛዎች ትግሬዎች ናቸው ቲክቶከሮች። እችም ትግሬ ናት፣ ጆን ዳንኤልም ትግሬ ነው፣ ናሁን ፎቴም ትግሬ ነው። ወይ ትግሬ ወይ ኦሮሞ በጣም የተደራጁ ናቸው። ካየ ይህ ዲጂታሉን የተቆጣጠሩት እንዳሉ ትግሬዎች ናቸው አብዛኛዎች እስካሁን ድረስ ነው የምልህ። ያ ነገር ሜይ ቢ ህዝቡ አልነቃም፣ ህዝቡ አልባነንም። ይዘው ተቆጣጥረውታል። መንግስትንም ራሱ እያጨናነቁት ነው። ዲጂታል ወያኔና ዲጂታል ኦነግ፣ ዲጂታል ሻዕቢያ በኃይለኛው ተቆጣጥረውታል። ስዩ ሁለት ደቂቃ ስጠኝና እኔ ልልቀቅላችሁ መድረኩን። እንደው ከታች ያሉትም ተደጋጋሚ የሚያነሱት እንትን ነገር ሂዝ ያንግ ድሪሙን እየኖረ ነውና ለምን ቀናችሁ? እኛ በሱ አልቀላንም፣ ልንቀናም አንችልም። እሱ አይደለም ከሱ በላይ ታዋቂ የሆኑ ኢትዮጵያውያን አሜሪካን ሀገር መጥተው ነው ልጆቻቸው የሚወልዱት።
እኛ እሱ የፈለገ ፌመስ ቢሆን ፕሮባብሊ ከሚኖረው ኑሮ የተሻለ ልንኖር እንችላለን። that's not the case. the case is ባልሰራው ስራ አንደኛ አይሾ ስፒድ ኦልሬዲ ኢትዮጵያም አፍሪካ የመምጣት እቅድ አለው። ሶ ልክ እንደሚያስመጣው አድርጎ እንዳያወራ በቃ that's like ባልሰራው ስራ መመጻደቅም ኦር ፕሮፊት እና ኦር እውቅና ለማግኘት መጣጣር የለበትም። ነምበር 1 ያንን ነገር ነው። ሁለተኛ ነገር ደግሞ ኢትዮጵያ ሀገራችን ደረጃዋ እንዲወርድ አንፈልግም። ብልጽግናም እንደ መንግስትም ቢሆን ታዋቂ ሰዎች ወደ መድረክ በሚያመጣበት ሰዓት ኢንተርኔት ማንንም ጀግና ሊያደርግ ይችላል፣ ሊያፈምስ ይችላል። ያ ማለት ግን መንግስት እንደ ሀገር ሪስፖንሲብል መሆን መቻል አለበት። ያ ማለት ወጣቱ ትውልድ አርአያ ምሳሌ የሚያደርጋቸው በሆነ ጉዳይ ሰክሰስፉል የሆኑ ኦር ጎልን አቺቭ ያደረጉ ድሪማቸው የሚኖሩ ሰዎችን ነው እንጂ ከአንድ ወር በፊት የቤት ክራይ ያልነበረ ኦል ኦፍ ዘ ሰደን ግን ውጭ ሀገር መኖር ያቃተው ኤግዚስት ማድረግ ያቃተው ኢትዮጵያ ሲገባ ግን ኪንግ ሆኖ የሚቀርብበት መንገድ ወጣቱን ምንድን ነው የሚያደርገው? ሰርቶ መለወጥን ሳይሆን አጭበርባሪ፣ ወሮ በላ፣ ወራዳ እንዲሁም ደግሞ ባህልን ኦኬ ባፈነገጠ መልኩ መናገርና ባህልን ያፈነገጠ ተግባር ላይ መሳተፍን የሚያስከብር መሆኑን የሚያደርግ ነው። ያንን ሰውዬን አሁን ለምሳሌ ይህን ልጅ ተከትላችሁ የምትሄዱ ወጣቶች ምሳሌ ይሆነናል ካላችሁ ነገ የውጭ ሀገር ወራሪ ኢትዮጵያ ቢመጣ ሁላችሁም እጃችሁ ሌላ ቦታ ላይ ቁጭ ብሎ እዛው ተማርከ ነው የምትገባው ወር ትገደላለህ ማለት ነው። ጀግና ሊወለድ አይችልም በዚህ መልኩ። ጀግና የሚወለደው ያለውን የአገርን የዓለምን ፖለቲካን የዓለምን ሁኔታን ያጠና ያገናዘበ በሚሆንበት መልኩ ነው። ከዚህ አጠገቡ ካለችው እድሜዋ ስንት እንደሆነ አላቅም የሚዘሉበትና የሚያደርጉት መንገድ ራሱ is totally wrong። መድረክ አመለሰት ሙጪዬና ቴዲ አፍሮን ሁላችንም እናከብራቸዋለን። ኢቭን አመለሰት ሙጪዬ ኢንተርቪው በምታደርግበት ጊዜ ቃላት ከተሳሳተች ሁላችንም ቅር ይደናል። ዋይ የቴዲ አፍሮ ሚስት ስለሆነች። ቴዲ አፍሮ ለምንድን ነው የምንወደው? አንደኛ በሚሰራው ስራ፣ ሁለተኛ የሚገኝባቸው መድረኮች ሁሉ የተመረጡ በመሆናቸው ነው አይደለም? ሶ ፐብሊክ ፊገር በምትሆንበት ጊዜ ኢቭን የድሮ ታሪክህ እንዲረሳ የምትፈልግ ከሆነ ማድረግ ያለብህ ቁጥብ መሆን መቻል አለብህ። ያለብህ ኃላፊነት በርደኑን የምትሸከም ሰው ሆነ መዘጋጀት መቻል አለብህ። ትናንትና የሌለህን ዕውቀት ለማግኘት ቁጭ ብለህ ማንበብ መቻል አለብህ። ኦር ደግሞ የሌሎችን ሰዎች ምክር የምትቀበል መሆን መቻል አለብህ። ዝም ብለህ ግን የምትከተል ከሆነ ትጠፋላችሁ ማለት ነው ተያይዛችሁ። ትክክል አይደለም ይሄን ለማለት ነው። ከዛ በተረፈ በሱ የመቅናት ያለ መቅናት ጉዳይ አይደለም። we are concerned about the future. We are concerned about the next generation. ትምስ ስግጥ የፈለከው ነገር የመሆን እንትን አለ፣ ግን ነገ ታፍሩበታል። በነገራችን ላይ በተለይ እሱ አሁን የሚሄድበትን አካሄድ ካላስተካከለ እሱን የሚሄድበትን አካሄድ የሚያስተካክለው ጥሩ በሳል የሆነ ከሱ ዕድሜ የሚበልጥ ማናጀር መቅጠር ካልቻለ በጣም የሚገርም በአጭር ጊዜ ውስጥ ታዋቂነቱ ይጠፋል። ልክ ስዩ ምን ታለንት ነው ማኔጅ የሚያደርገው? what is he going to manage for him? I mean like even እውቅናን ተጠቅሞ ፐብሊክ ስፒች የማድረግም ፐብሊክ ስፒች ለምሳሌ even though at this time motivational speaker ባይሆንም እንኳን በዩቲዩብ በማየትም የተለያዩ መጽሐፎች በማንበብ ምንም በማድረግ የተለያዩ እውቅናውን ተጠቅሞ መድረኮችን ተጠቅሞ እውቅናውን ወደ ገንዘብ መለወጥ ይችላል። ጥሩ ማናጀር ካገኘ ኮች ቢደረግ ይሄ ልጅ መለወጥ እኮ ይችላል፣ ማደግ እኮ ይችላል። የድሮ ታሪኩ እንዲረሳ እኮ ማድረግ ይችላል። ግን እኮ አሁን የድሮ ታሪኩን እንዳትረሳ የዛሬ የሚሰራቸው ስራዎች ለምሳሌ እኔ ቅድም የተናደድኩት በመሰለ አይሾው ስፒድ ላስመጣ ነው ምናምን ብሎ ፐብሊክ እንትን ምንድነው ናሽናል ቲቪ ላይ መግለጫ ሲሰጥ I was pissed off because ይሄ አይሾው ስፒድ ራሱ ለመምጣት እቅድ እንዳለው እኔ አውቃለሁ። ገባ? ለምን መዋሸት አስፈለገው ነው? ናሽናል ቲቪ ላይ አትዋሽ ነው እያልኩት ያለው። ገባ? ከዛ ይሄ ነው ይሰማል። እኔ አይሰማኝ ይሰማል። ምን ታረጋው ነው? ኦኬ ሶ ያን
ያንን ነገር ነው እኔ እያልኩ ያለሁት እንጂ ከዛ ወጣቱ ትውልድ እናንተ እየተማራችሁበት ከሆነ ይሄ ልጅ የሚቀይራችሁ ከሆነ ምሳሌ የሚሆናችሁ ከሆነ ምንም ችግር የለው። እኛ የእናንተ የተሻለ ህይወት እንድትኖሩ ነው የምንፈልገው። ከዛ በተረፈ እሱ የሚያገኘው ገንዘብ ይሄን ያህልም ብር የሚባል ነገር ሆኖ አይደለም ኦር የሚቀና እንኳን እሱ አይደለም ጠቅላይ ሚኒስትሩ ሚኒስትሮችም ኢትዮጵያን ጥላው መውጣት የሚፈልጉበት ሁኔታ ባለበት ሁኔታ ኢትዮጵያ ውስጥ አንድ ካናዳ መኖር አቅቶት ኢትዮጵያ ውስጥ ገብቶ የሚኖር ሰው በሚያደርገው አጭር እንቅስቃሴ ምክንያት የሚቀናበት አይደለም። ኢቭን የቅናት ያለ መቅናት ምናምን ጉዳይ ላይ stop worrying about that. Just focus on the issue that we are trying to raise and trying to address. እዛ ላይ ፎከስ አድርጉ። አሁን የምናነሳቸው ኢሹዎች አድሬስ የምናደርጋቸው ጉዳዮች ኤንድ ደግሞ ኮንሰርንድ የሆንባቸው ጉዳዮች ላይ ፎከስ ከማድረግ ይልቅ በቃ የሆነ ሰው ወድጄዋለሁ ኤንድ አንዳንዶቻችሁ ወንዶች ናችሁ ደግሞ stop being gay. That's not our culture. That's not our religionችን የሚደግፈው አይደለም ምናምን stop being stupid. old ሆነ ምናምን የሆነ ወጣት ልጅ ምናምን ከዚህ በፊት አይቻለሁ ሁለት ወጣቶች አንደኛው ማልጋ ላይ ቁጭ ብሎ ሌላኛው ማልጋ ላይ ቁጭ ብሎ ቲክቶክ ላይ ሁለቱም ገብተው የሚያወሩ ምናምን stuff like that's such kind of bullshit. ይሄን የሚጠቅም አይደለም religiously, culturally, traditionally and እንደ ሀገር ወደፊት መቀጠል ካለብን ጠንካራ መሆን ካለብን ያንን አይደለም። እኔ ገና አሁን ለምሳሌ ኔክስት ማንዝ ማከብረው 26 ዓመቴ ነው። ሁላችሁም ወዳችኋለሁ። ሰላም ሁኑ። ንጉስ ይወዳው ተነበረ ቴንክ ዩ ሲዩ እኔ ማጠቃልዬ እንግዲህ አንዴ ቆይ እንደ ጋይስ ምንድነው እዚህ እንትን አደረጋችሁት እኮ እኔ ቤት እየመጣችሁ እያጠቃለላችሁ የምትሄዱት ነገርማ አይደለም። አንዴ ይቅርታ ቆይ ታፕ ኮፒ ሊንክ አድርጉ። ቴንክ ዩ ሲዩ አመሰግናለሁ። አስገባችኋለሁ። አንዴ ተረጋጉ እንዴ የእንትን እኔ ቴዲ አዋሳ አይደለሁም። በየ8 ደቂቃ ቁጭ የማወያይ አይደለሁም እንዴ ያማችኋል እንዴ እኔም ልጨርስ ይላል። እኔ አንዴ ሆልዳን አዶናይ እንተዋወቀው አንዴ ሴማ አልጀምሪ ሲያምርብሽ እሰይ ዱርዬ ከተባልሽ እሰይ ቅሌታም እሰይ አንቺ አታገቢም እንዴ እሰይ ልጆች ለምን የሉሽም እሰይ ለምን ወዝ እንደዚህ ሆንሽ እሰይ አካሄድሽ እሰይ ጸጉርሽ እሰይ ሴማ አልጀምሪ this is እንግዲህ አዶናይ ማለት ይሄ ነው። ናው በነገራችሁ ላይ ልስል በደንብ ልታዳምጡ የምፈልገው አብዛኛው ኢትዮጵያውያኖች ንቃተ ህሊናችሁ ገና ነው። እረዳለሁ ላይክ ንቃተ ህሊናችሁ በጣም ገና ነው። ይሄ አንሎፉል የሆነ ኢግኖራንስ ነው ያላችሁ። አንሎፉል የሆነ ኢግኖራንስ ነው ያላችሁ። ዛሬ የምትደግፉትን ነገ እንደምትቃወሙ 100% እርግጠኛ ነኝ። እናንተ እኮ በዮናስ ሴጋ የምትመሩ በቤታዮ የምትመሩ በሀቢባ የምትመሩ በጣም በጆከር የምትመሩ በአያጅቦ የምትመሩ በሞጣ ቀራኒዮ የምትመሩ ተመልከቱ። ጀስት ባለጌ አይደለም አንድ ነገር የምሰጠው እንደዛ ባለጌ አይደለም እንደዛ ጋጣ ወጥ አይደለም። ለነሱ ይበልጣቸዋል፣ በጣም ይበልጣቸዋል። ተረዳችሁን? አሁን እንድትረዱ የምፈልገው አንድ ነገር ብቻ ነው። ኦኬ አዶናይን ከነዚህ ሰዎች ጋር እያወዳደርኩት አይደለም። እዚህ እኮ ሶሻል ሚዲያ ያላችሁት እኮ ሀቢባንም የምትከተሉ መንሱር ጀማልንም የምትከተሉ መንሱር ጀማል ከ20 ጊዜ በላይ ሴቶች ዲቮርስ አድርጓል። ከ20 ሴቶች በላይ ከሰውታል። ከከሰሱት በኋላ እውቅናው በጣም ነው የቀጠለው። እናንተ እኮ የምትከተሉት ሰው እኮ እውነቴን ነው ላይክ አልፈርድባችሁም። አዶናይ በዚህ ደረጃ ለነሱን ለማድረግ ፈልጌ አይደለም። አዶናይ እነዚህ ከነ ዮናስ ሴጋ ይበልጣል። ከነ እዚህ ሶሻል ሚዲያ ላይ ካሉ 95% ይበልጣል። ሃይማኖትን ብሔርን የሚናገር ሰው አይደለም። የኔ ጥያቄ መሬት ላይ ወስዶ በዚህ ደረጃ በብርሃን ፍጥነት እንደዚህ አይነት እውቅና የሚሰጥ መንግስት ብቻ ነው። የኔንማ የጥፍሬን ቆሻሻ ያለም አዶናይ
ለአዶናይ ይሄ ብቻ በቂው ነው። ጀስት ላይክ እንትን ለማድረግ የምትፈልጉ ሰዎች በታለንት ነው አዶናይ። እኔ የረሳሁት ታለንት አዶናይ ገና ወደፊትም አያገኘውም። እኔ ከኔ ጋር ለማወራ እንዳትሞክሩ፣ አይሆንም። እኔ ሞልቲ ታለንት ሊሆንኩኝ የትኛውንም ፍልስፍና ቪው መተንተን የምችል በሙዚቃም በኮሜዲም በሁሉም ዘርፍ መሳተፍ የምችል ሰው ነኝ። ምንም ባናት በስዕብና አዶናይ በትግራይ ጦርነት ተደብቆ ሴጋ ሲመታ እኔ በአደባባይ ለትግራይ ህዝብ ድምፅ ስሆን ነበር። ያው የትግራይ ህዝብ ጡት ነካሽ እንደሆነ አሳይቷለኝ። በሰሜን ህዝብ አደረገው፣ በእኔ ላይ አሳይቷል። ምንም አልጠብቅም ከኢትዮጵያ ህዝብ ምንም አልጠብቅም። ተረቱኝ አልጠብቅም። ምንም ኢትዮጵያውያኖችን ጠብቄያለሁ። ለኦሮሞም ለሁሉም ቁሜያለሁ፣ ድምፁኛለሁ። እዚህ ሶሻል ሚዲያ ላይ እኔ ጋር ማወዳደር የሚችል እኔ እንኳን አዶናይ ነው የምላችሁ ጀዋር መሐመድ ከኔ ጋር ቁጭ ብሎ ማውራት አይችልም ብዬ አምናለሁ። አይችልም፣ የለውም። አንደኛ ስዕብና የላችሁም፣ ቅንነት የላችሁም፣ ተዋሻላችሁ። እውነት ሁሌ ያሸንፋል። እኔ እንደ ትንቢት የተናገርኩት ነገር ሁሉ ተፈጽሟል። ቀንተ ነው ምናምን ነው የምትሉ አዶናይ እኔ የረሳሁት ታለንት አዶናይ ገና አያገኘውም። እኔ የረሳሁት እውቀት ማለት ነው የረሳሁት አንብቤው የረሳሁትን እውቀት አዶናይ የለውም። ያ ጉዳይ አይደለም። has nothing to do with personal has nothing። ብዙዎች ከሱ በፊት መጥተዋል ሂደዋል። እኔ ያለው እውቅና ማግኘት ከፈለኩኝ እኔ ዛሬውን 25 ሙዚቃ ሰርቼ በጣም ሴክሹላይዝ ሃይፐር ሴክሹላይዝ የሆነ ትውልድ ያለበትን የሚፈልገውን በኤአይ ቪዲዮ ሰርቼ በአንድ ጊዜ ቴዲ አፍሮን መብለጥ እችላለሁ። ቴዲ አፍሮን የሚበልጥ ታለንት አለኝ እኔ እንኳን አዶናይ ስለማልፈልገውና ዓለማዊ ነገር ስጋዊ ነገር ውስጥ ገብቼ በዛ ውስጥ መታወቅ ስለማልፈልግ ነው። እኔ እኮ ላለመታወቅ ነው የምሰራው። አያችሁ ልዩነታችን። እኔ ላለመታወቅ ነው የምሰራው። ለምን የምነካቸው ነገሮች እኔ እናንተ የምትፈሩትን እኔ እኮ ንጉስ ይወዳብ እኮ ነኝ። 67 ካራክተሮችን ቤልድ አድርጌ እኮ ያንቀጠቅጥኩኝ እኮ ነው። በሃይማኖትም በፖለቲካም በታሪክም በሁሉም እኮ ሁሉ እናንተ ዛሬ ጀግና የምትሏቸውን እኮ ያንበረከኩኝ እኮ ነኝ። ባናታቸው የተከልኩኝ እኮ ነኝ። አሁንም እነግራቸዋለሁ አዶናይ ባናቱ ይተከላል። ለምን ባናቱ እንደሚተከል ታውቃላችሁ? አንደኛ ፈራ እግዚአብሔር የለውም። ውሸት ነው። እግዚአብሔርን አያውቀውም። መጽሐፍ ቅዱስ አንብቦ አያውቅም። አዶናይ ሰካራም ነው፣ ጠጭ ነው፣ ጨፋሪ ነው። በዚህ በኩል መጥቶ ደግሞ እግዚአብሔር ነው። አይሰራም፣ እንደዛ አይሰራም። እሱ የሚያመልከው እግዚአብሔር በኢሉሚናቲ 666 ነው እዚህ ጋር የተነቀሰው። እናንተ እየተጠቀማችሁበት ነው። ባደወይ ሁላችሁም እየተጠቀማችሁበት ነው። መሬት ላይ እቺ ቴዲ አፍሮ ሚስት ምናምን የምትሏት ለእኔ እንትኔም አይደለችም። እኔ በነገራችን ላይ ቴዲ አፍሮን ያገባሽው እሱም ያገባሽ ሞዴል ስለሆንሽ ነው እንጂ ምንም ነገር እውቅና ኖሮሽ አይደለም። ምን እውቀት አለሽ አንቺ? አብሰለት አብሲላት የምትሏት ለእኔ ምንም አይደለችም። ሽዝ ኖ ባሪ ምንም በቃ ዝም ብላ አንድ መንደሬ ናት። በቃ ኤክስተርናል ቢዩቲ አላት ተብሎ ስለታወቀች ቴዲ አፍሮ ጠለፋት። የቴዲ አፍሮ በየቦታው ቴዲ አፍሮ 2 ብላክ ሌብል ከጠጣ በየቦታው ነው ሴት የሚያጋድመው። ዳስ ፌክ ላይፍ ዳስ ሪያሊቲ። ለእኔ ምንም አይደሉም። ለእኔ እነዚህ ሰዎች እንደ አዋቂ ማልቆጥራቸውም እንደ ምሁርም አልቆጥራቸውም። ይህን ማወቅ አለባቸው። እኔ ማከብራችሁ ሰዎች እናንተ እኮ ተሸክማችሁት የምትዞሩ ሰዎች እኮ ለምሳሌ ስለ ትዳር የሚያስተምራችሁ ዶክተር ወዳጄ ነው። በዲቮርስ ሃትሪክ የሰራ ሰውዬ መጥቶ ስለ ትዳር ያስተምራችኋል። ይህን ማወቅ አለባችሁ። ዛሬ የተሸከማችሁትን ዛሬ ጌታቸው ረዳ ምን እያሉት ነው? ትናንትና ጌታቸው ረዳ ሳኒታይዘር፣ ዛሬ አፕታይዘር ትሉታላችሁ። ነግሬያቸዋለሁ። ይህ ህዝብ በሽተኛ ህዝብ ነው። ሾርት መመሪ ህዝብ ነው። ይህ ህዝብ ከእውነት ጋር የተጣላው ይህ ህዝብ ከእውነት ጋር የተጣላው ከኔ ጋር አይደለም፣ ከእውነት ጋር የተጣላው። ወደዳችሁም ጠላችሁም ከእውነት ጋር የተጣላው። አልተረዳችሁም። እኔ 20 ሚሊዮን ፎሎወር ማግኘት እችላለሁ በቀላሉ። አለፈው 7 ዓመት ስታገል ፌስቡክ ላይ በደና ጊዜ በከባዱ ጊዜ 700 ምናምን ሺህ ፎሎወር ነበረኝ። በደናው ጊዜ ነው። በከባዱ ጊዜ አንድ ቀን እኔ አድቨርታይዝ እንኳን ሰርቼ አላውቅም። አንድ ቀን ይሄን ሁሉ እውቅና ሳገኝ እኔ በማንም ትከሻ ቆሜ አይደለም። እናንተ አደገኛ ናቸው የምትፈሯቸውን አንበርክኬ አንከባለላቸዋለሁ። ልዩነት እንደዛ ነው። አዶናይ ደግሞ
እውቀት የለውም። አዶናይ ለትውልድ የሚጠቅም ሐሳብ የለውም። ዛሬ የሚያሽከረክሩት እየተጠቀሙበት ነው። በቃ ይህ ህዝብ ድራማ ይወዳል። ይህ ህዝብ አዲስ ነገር ይወዳል። በቃ እየተጠቀሙበት ነው። ከወር ከሁለት ወር በኋላ አዶናይ he's going to be nothing because ምንም የሚጠቅም ነገር የለም። እየተነሳ ሞቲቬት ብታረግ እንዴ አሁንም እንደዚህ ናችሁ እንዴ እያልክ የብልጽግና ወንጌል ነው እያስተላለፈ ያለው አዶናይ። የብልጽግና ወንጌል which is እዩ ጩፋ ነው አዶናይ። ሄሎ አዶናይ ምንድነው? እዩ ጩፋ ነው አዶናይ። የትግሬው እዩ ጩፋ ነው። ያን ደግሞ አምናችሁ ተቀበሉ። ያን አምናችሁ ተቀበሉ። አዶናይ ማለት እዩ ጩፋ ነው። ለትውልዱ የሄደ እንዲያርክ እንዲህ ትችላለህ። አችልም። በምን አባቅ ምን የምትችለው? ከየት አምጥተህ ነው የምትችለው? የትኛውን ኢንፍራስትራክቸር ሰርተ ነው? ይህ ትውልድ ምን ተምሮ ነው? ምን ሞራል አለውና ይህ ትውልድ ምን ሞራል አለው? ጃኒ እኮ አያችኋላ። አዶናይ ትግሬ ነው፣ ጃኒም ትግሬ ናት። ጆን ዳንኤል ነበር ትግሬ። ጆን ዳንኤል እስር ቤት አስገብታችሁ አዶናይን አመጣችሁት። በጆን ዳንኤል ነው አዶናይን የተካችሁት። እትድ ያውም እኮ በቃ አልሸሹም ፈቀቅ አልን እኮ ነው። ይጠቅማል ካላችሁ ውሰዱት። አይገባኝም። የሚበላሸው እናንተ ልጆች፣ የሚበላሸው እናንተ ትውልድ። እኔ የሚያሳዝነኝ ወጣቱ ብቻ ሳይሆን ወንዶች ሉጢ ናችሁ። ሉጢ ወንድ አይደላችሁም። እንዴት አሜሪካ መኖር አቅቶት ካናዳ መኖር አቅቶት በአደባባይ ዋሽቶ ገንዘብ ሰብስቦ የሀብታም ልጅ ነኝ ያለ ዳሽልቤን ኢት እስዳን እመጥቶ ሰገጤ ናችሁ፣ ፈመስኩባችሁ፣ እኔ እኮ ፕሮጀክት እየሰራውባቸው ነው ሲል ዳውድቤን። ግን ኢትዮጵያ ሞራሊ ዲኬ የወደቀ መንፈሳዊ ውድቀት ያለበት ህዝብ ነው የኢትዮጵያ ህዝብ። ሃይማኖተኛ መንፈሳዊ አባት የሚባሉት ሌቦች፣ አጭበርባሪዎች፣ ባለጌዎች ናቸው። የገንዘብ ወዳጆች ናቸው። ይህ ደግሞ የእግዚአብሔር ቃል አስቀድሞ ተናግሮታል። 8ኛው ሺህ ውስጥ ነው ያለ ነው። አይታችኋል ምን እንደሚያነክሱ። መንገስ ያለባቸው ዶክተር አብይ የሚባል የጎንደር የቀበሌ 2 ሰፈር ልጅ የስንት ህፃናቶችን ህይወት የሚያተርፍ እሱን አምጥተው በደንብ ማዞር ሲገባቸው አንድ ጋጠወጥ የካናዳ ኑሮ አቅቶት የአዶናይን ንግግር ብታዳምጡ ግኔት ብላችሁ ይህ ባለጌ ተሳዳቢ ግራ የገባው ይህ ካን አርቲስት ነው አዶናይ ማለት። ካን አርቲስት ከካን አርቲስቶች ከብልጽግና ወንጌል ካን አርቲስቶች የተማረውን ነገር ነው እያደረገ ያለው። አስድ አዶናይ ሂዝ አ ካን አርቲስት። በነገራችሁ ላይ ኢትዮጵያ ያለው ሚዲያዎች አብዛኛዎች ካን አርቲስት ናቸው። ሰይፉ ፋንታውን ካን አርቲስት፣ ካን አርቲስት their art is connery። ተረዳችሁ? እዚህ ጋር ቁጭ ብላችሁ ዛሬ መቼም የምትማሩ ሰዎች አይደላችሁ። የሚያሳዝነኝ ከሆነ ነገ መጣችሁ እኔ የተናገርኩት ነገር እውነት ሲሆን ነገ መጣችሁም ሼም ይዛችሁና ከአንደበታችሁ አታወጡት። የምትሳደቡት የትግራይ ልጆች ናችሁ። ኮንግራቹሌሽን 1.5 ሚሊዮን ትግራውያን አልሞቱም። በቃ አምነናል። እኛም ሰምተናችኋል፣ አምነናል። ጆኖሳይድ አልተፈጸመባችሁም፣ አምነናል፣ ተቀብለናችኋል። አሳስታችሁናል እኛን። እኔም በተለይ አሳስታችሁኛል። ጆኖሳይድ ተፈጽሞብናል ብላችሁ ነጌታቸው ረዳ ስታለቅሱ እውነት ነው ብለን እኔ ለዶክተር አብይ አህመድ ይቅርታ ጠይቃለሁ። የዶክተር አብይ አህመድ ደጋፊ ነኝ እኔ አሁን በጣም በሚገርም ሁኔታ። ግን አጌን ጥያቄ አለኝ። አዶናይን በዚህ ደረጃ የኢትዮጵያ መከላከያ ሰራዊት በዚህ ደረጃ እንዲያዋርድ ማን ነው ያመጣው? መጠየቅ አለበት። እዚህ ጋር ግንጭሉ ላይ አረንጓዴ ቢጫ ቀይ ለጥፎ አዲስ አበባ መሃል ሀገር ላይ አረንጓዴ ቢጫ ቀይ ማድረግ ክልክል ነው። ለምን አይሮፕላኑን አያስፍቁትም? ለምን የኢትዮጵያ አየር መንገድ አረንጓዴ ቢጫ ቀዩን አያስፍቁትም? እንደዚህ አይነት ፖለቲካ አሰሩ። እንደዚህ አይነት የቆሸሸ ፖለቲካ አትሰሩ። አላሰራችሁም። ቤቴን ክፈት እናወራ።
አንተ ባንዳ የእንቁላል ቀቃይ ልጅ የአይፈራ ሙስሊኒ ልጆች የአንገት ቆራጭና የጡት ቆራጭ የእጅ ቆራጭ እዚህ ጋር መጣህ በኢትዮጵያ ህዝብ ላይ ጥላቻ አትነዛም። እምጠይቀው እኔ እንደዚህ አይነት ጋጠ ወጥነትን ኢትዮጵያ ልክ እንደ አሜሪካ ዲሞክራሲ ሰጣ ፍሪደም ኦፍ ስፒች ሰጣ ከሆነ አዶናይ ከቦታ ወደ ቦታ እየሄደ ያለው በግለሰብ ሚዲያዎች ከሆኑ ምንም ችግር የለብኝም፣ ግን በመንግስት ሚዲያ ነው እየተደረገ ያለው። ስለዚህ መንግስት በአስቸኳይ ይህን ነገር ማስተካከል አለበት። መንግስት ይህን ጉዳይ ማስተካከል አለበት። እንደዚህ አይነት ምናልባት አጀንዳ ይፈጥርልኛል እንደዚህ ያደርግልኛል ብለህ ካሰባችሁ ምንም ችግር የለም። ግን በአንድ በኩል ላስረዳችሁ የምፈልገው ምንድን ነው ደስ የሚለው ነገር ተመልከቱ፣ አሳያችሁ እንዴ መቀሌ እንደዚህ ነው። እሺ ጋይስ እንዳትሸወዱ። እናመሰግናለን። መቀሌ እንደዚህ በመሆኑ እናመሰግናለን። That Adonai is doing politics. You don't think Adonai is doing politics? በአንድ በኩል የሚያሳየው ምንድን ነው? የብልጽግና መንግስት እየተጠቀመ ከሆነ ምንም ችግር የለም፣ አፌን እዘጋለሁ። ምክንያቱም እዚህ ጋር የሚመለከት ምንድን ነው? ምን የሚመለከተው እዚህ ጋር ምን የምትመለከቱት መቀሌ ላይ አዶናይ እያዘመራቸው መቀሌ ላይ ነው። ይሄ አረንጓዴ ቢጫ መቀሌ ላይ ነው። ይሄ አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ ያለበት መቀሌ ነው። በቃ ቸክሜት አብይ አህመድ ንጉስ ነው። ስሙ are you enjoying the night? well አነገር ልንገራችሁ፣ ምን አይነት ደደብ መሀይም እንደሆናችሁ ልንገራችሁ። በተለይ አዶናይን ደግፋችሁ ጌታቸው ረዳን የምትቃወሙ ያ ህሊናችሁ በቃ ማገናዘብ እንደማትችሉ ያወቅኩ ለዛ ነው። ሁለቱም ኢኩሊ ኤሰንቺሊ they're saying the same thing. አዶናይም is doing the same thing than ጌታቸው ረዳ but እንደማታገናዝቡ ያየሁትና በጣም ለዚህ እኮ ነው አያችሁ ፖለቲካሊ እንደዚህ ታቀርባላችሁ፣ 5-6 የተለያየ መንገድ ታቀርባላችሁ because አብዛኛው ሰው ማገናዘብ አይችልም። እዚህ ጋር አዶናይን እያደነቀ ጌታቸው ረዳን ይናደድበታል። ከአዶናይና ጌታቸው ረዳ ማን ነው ለብልጽግና መንግስት ቅርጽ እየሰራ ያለው? የጠበኳችሁ እኮ ነው እንድትጽፉ ከታች ከአዶናይና ከጌታቸው ረዳ ማን ነው ቅርጽ እየሰራ ያለው? መሀይም ናችሁ ማለት ስለዚህ እኮ ነው። ገና ናችሁ። ጌታ መሀይም ናችሁ። you guys are so መሀይም። ጌታቸው ረዳ እኮ essentially እኮ ጌታ ምንድን ነው ያለው? አብይ አህመድ መጨረሻ ላይ እኮ ሲያፋጥጠው አብይ አህመድ እኮ ጄኖሳይዱን ሌድ ያደረገው አብይ አህመድ ነው ብሎ እኮ ትልቅ ፋውል ሰርቷል። አሁን ሲመለስ ምን እንደሚጠብቀው አናውቅም። በቃም ደደብ ናችሁ፣ መሀይም ናችሁ፣ አልተማራችሁም፣ አታገናዝቡም። ከምር እኮ ነው። በቃ በስሜት ነው የተሞላችሁት። የምትደግፉትና የምትቃወሙትን አታውቁም። አያችሁ፣ ለዚህ እኮ ነው አጠቅሙም እምላችሁ። በተለይ ሶሻል ሚዲያ ላይ የተበተናችሁ ተጋሩ አጠቅሙም። በጥላቻ ነው የምትራመዱት። ከጥላቻ ውጡና እውነቴን እምላችሁ እዚህ ጋር ተቃዋሚ ነን ብላችሁ ራሳችሁን አደራጅታችሁ የፋኖ ደጋፊ፣ የቲፒኤልኤፍ ደጋፊ ነኝ፣ የሸኔ ደጋፊ ነኝ የምትሉት በጣም ሃይምሯችሁ እንደማይሰራ ያወቅኩት የምትቃወሙትና የምትደግፉት ዝም ብላችሁ ነው፣ በጥላቻ ነው።
አሁን እኔ ስለ አዶናይ ለጅት ጌታቸው ረዳ is a very educated man ጌታቸው ረዳ is a well qualified man ነው I believe she was put in a blunder በጣም ከባድ እንትን ውስጥ የተከተተው ግን አንደኛ ላይ ከዛ ለመሄድ ሲያስብ ጌታቸው ረዳውን ወደዛ ለመሄድ ሲያስብ ድርሂ ነው የሚሄድበትን ቦታ ያውቃል ብዬ አስባለሁ። የኢትዮጵያ መንግስት ሲኒያቅ ነበር፣ አብይ አህመድ ሲኒያቅ ነበር። ሺዶም እንግዲህ አይ ቢሊቭ ባይ ዘ ዌይ እኔ ጌታቸው ረዳ ቢያደርገኝ የሰው ልጅ በህይወት እስካለ ሀሳቡን የመለወጥ መብት አለው። ድሮን ያብይን እቃወም ነበር፣ አሁን ደግፈዋለሁ። ምን አገባችሁ? መብቴ ነው። ሃይማኖት እኮ አይደለም። በቃ ዶክተር አብይ አህመድን ደግፈዋለሁ። ችግር አለበት፣ አዎ ችግር አለበት። ከእናንተ ግን ችግር የእሱ ችግር ይሻለኛል። ከእናንተ ችግር የእሱ ችግር ይሻለኛል። ከእናንተ እብደት የእሱ እብደት ይሻለኛል። ከእናንተ መሀይምነት የእሱ መሀይምነት ይሻለኛል። ማድረግ የነበረበት ምን ነበር? ጌታቸው ረዳኝ ጥያቄ ሲጠየቅ በጦርነት እያለው በዛን ጊዜ በጦርነት እያለው እሳት ውስጥ ስለነበርን መቼም የምትታገለውን ግለሰብ ጦርነት የምትዋጋውን ግለሰብ የምታስብበትና የምታገነዝበት ጊዜም ይለያል። አሁን ግን ያ ነገር ካየውና ወጥቼ ነገሮችን ከተገነዘብኩ በኋላ በውስጣችንም ብዙ ሰዎችን አጋልጧል። በቲፒኤልኤፍ የተሰበሰቡትን ሌቦችን አጋልጧል። እና ማለት የነበረበት አሁን እኔ አላምንም ዶክተር አብይ አህመድ የጆኖሳይድ ተባባሪም አይደለም በጆኖሳይድ ውስጥ አልነበርም ብሎ መናገር ነበረበት። ለምን ነው ታውቃላችሁ? ቢኮዝ አሁን የብልጽግና መንግስት ስልጣን ተሰጥቶተኝ እየሰራ ነው ያለው። አያችሁ፣ በቃ በኃይለኛው ተሸውዷል። ለምንድን ነው የተሸወደው? አልተዘጋጃችሁም። ለዚህ ነው አንዳንድ ጊዜ አሮን ነው ኢንተርቪው ከመሄዱ በፊት ጠጥቶ ሊሆን ይችላል፣ አላውቅም። ጌታቸው በጣም ኢንቴሊጀንት ነው፣ በጣም ስማርት ሰው ነው። ምናልባት ወደ ብልጽግና መንግስት ሲቀላቀል አላመነበትም ማለት ነው። ይሄ ራሱ ከባድ ነው። ለዚህ እኮ ነው አብይ አህመድ መጠንቀቅ ያለበት። ጀስት ፖለቲካ ለመስራት ተብሎ ሳያምኑ የምታመጣቸውን በእንደዚህ አይነት ጉዳይ ላይ ያዋረዳሉ። ኤሰንችሊ ዶክተር አብይ አህመድ ጆኖሳይድ ፈጽሟል ብሎ ነው የጆኖሳይዱን እንትን የመራው እሱ ነው ብሎ ነው የሄደው። ግን ከወራት በፊት ደግሞ ኢትዮጵያ ውስጥ ኢንተርቪው በሚደረግበት ጊዜ አልተደረገም ብሏል። So I would have responded that way because I'm very intelligent. በጣም ጎበዝ ፖለቲከኛ ስለሆንኩኝ እኔ ብዙ ጊዜ ፖዚሽኔን ስቀይር ማለት ነው ለምጠየቀው ጥያቄ አጥጋቢ መልስ መስጠት እችላለሁ። የሰው ልጅ ፖዚሽኑን መቀየር by the way is a sign of healthy ጤነኛ መሆናችሁን ፖዚሽናችሁን መለወጣችሁ ነው። ፖዚሽኑን የማይለውጥ ማይምና ብሬን ዳሜጅ የሆነ ግለሰብ ብቻ ነው። ኦኬ So position can be changed because የኢትዮጵያ ፖለቲካ በፕሮፓጋንዳ እና በውሸት የተሞላ ነው። ስለ ብልጽግና መንግስት የሚወራው 90% ውሸት ነው፣ ፕሮፓጋንዳ ነው። አይደለም እንዴ ጋይስ? ቲፒኤልኤፍ ሰራው የሚለው ፋኖ ሰራው የሚለው ሸኔ ሰራው የሚለው በጣም ፕሮፓጋንዳ ነው። ሳይማርኩ ማረከናል፣ ሳይገደሉ ሞታ this just is part of the politics። በአብዛኞቻችሁ እዚህ ጋር ግን የአዶናይ ልጆች ናችሁ። እንደና አዶናይ እንደና ሀቢባ እንደነ ቤታዮ እንደነ ዮናስ ሴጋ እንደነ ሞጣ ቀራኒዮ እንደነ ሀብታሙ አያሌው ያሉ ሰዎች ናቸው እንትን የሚያደርጓችሁ የሚመሯችሁ። ቢኮዝ ዳስ ዋይ እዚህ ጋር የምናናግራችሁ ሰዎች የተማራችሁ ሰዎች አላችሁ አውቃለሁ። በጣም ብዙዎች አላችሁ። ኮመንታችሁንም አያለው። ሌሎቻችሁ ደግሞ ያው ታውቃላችሁ ንፋስ ሲመጣ ስንዴና ገለባው መለየቱ አይቀርም እና ገለባዎች አም ሶሪ ስንዴ መሆን አትችሉም። ካሁኑ አንፎሎ አድርጋችሁን ብትወጡ ይሻላችኋል። ከዚህ በኋላ የምናስተላልፈው መልእክት እናንተን አይመለከትም። ገለባዎች መቼም ብትሆኑ ስንዴ አትሆኑ። አልሬዲ ገለባዎች ናቸው። አልሬዲ ባየር ላይ ነው ያላችሁት። እንክርዳዶች መቼም ስንዴ አትሆኑ። ስለዚህ ጊዜያችሁን አታቃጥሉ። የንጉስ ኢዮዳብን ቤት አትከተሉ። ምንም የሚጠቅማችሁ ነገር የለም እዚህ ጋር። ለእንክርዳድና ለገለባ የሚሆን አመለካከት የለኝም። አዶናይን ፎሎ አድርጉ ሂዱና
20 ሚሊዮን አስገቡት። ሂዱና እንደዚህ ጥራት ነጠቅ ዝም ብሎ መሀይሞችን ሴጋ የሚመቱትን ባለጌዎችን ተሳዳቢዎችን ጋጣ ወጦችን እዛ ጋር ተከተሉ። እምቢና አነስት እኔ ግን አሁን የማወራው እኛ ነን ኢትዮጵያን የምንቀይረው። እኔ ንጉስ እየወዳ በእኔ ምክንያት እኔ ስናገር ማለት ነው። እኔ ስናገር በተለየ መንገድ ነው የምናገረው። እኔ ስናገር ከጥላቻ አይደለም። እኔ ስናገር ለትውልድ የሚጠቅም ለዛሬ አይደለም የማወራው። ከ100 ዓመት በኋላ የማስበው ለ100 ዓመት ለ200 ዓመት ነው። እናንተ የምታስቡት ለአሁን ነው። አሁን ልፈምስ አሁን እንትን ልበል ነው። ተጋሩ ግን ተጋሩ who are we ተጋሩ who are we ተጋሩ what do we want justice what do we want justice when we want it now when we want it now by the way TPLF is the most dangerous ለኢትዮጵያ ካንሰረስ የሆነ ፓርቲ TPLF ነው። መቼም ቢሆን የማይለወጥ ነው። በጣም ጥቂት ናቸው። ምናልባት 40-50 የሚሆኑ ናቸው። የትግራይ ህዝብና TPLFን ለይታችሁ ማወቅ አለባችሁ። ዲጂታል ወያኔ፣ ዲጂታል ሻዕቢያ እና ዲጂታል ኦነግ ኢትስ ሪሊ አፍራሽ አገር አፍራሽ እና በታይ ናቸው። ሌላው ኃይል ምንም ችግር የለም። ሌላው ቀስ በቀስ በሂደት ማለት ነው እየስተካከለ ይመጣል። እኔ አሁን ለብልጽግና መንግስት ያለኝ አንድና አንድ የብልጽግና መንግስት እንደነዚህ በአደባባይ ሻወር እየወሰዱ ጦታቸውና ቂጣቸው እየታየ በርበሬና ላርጎ በጥብጠው የሚቀመጡ ሰዎችን በዚህ ደረጃ ንቀት ይመስለኛል። ማምጣት ያለባችሁ ሰዎች ይኖራሉ ብዬ አስባለሁ። ብዙ ወጣቶች ይኖራሉ፣ እውቀት ያላቸው፣ ታለንት ያላቸው በጣም ትውልድ ሊጠቅሙ የሚችል ቢካዝ ኢትዮጵያ አሁንም እንደ አሜሪካ የዲሞክራሲ ሀገር አይደለም። ኢትዮጵያ አሁንም አብዛኛውን ነገር በመንግስት እጅ ነው ያለው። ስለዚህ መንግስት መጠንቀቅ አለባችሁ። ሪሊ ቼንጅ ማድረግ አለባችሁ። ሚዲያውን ማወቅ አለባችሁ። ህዝቡ ኢንፍሉዌንስ እየተደረገ ነው። ወጣቱ ኔጌቲቭሊ ኢንፍሉዌንስ እየተደረገ ነው። ልመናን ስራ አድርገው ብልግናን አሁን ትውልድ ሁሉ የሚፈልገው እንደ ጃኒ በአደባባይ ሻወር እየወሰድኩኝ እውቅና ማግኘት እፈልጋለሁ። እንደ አዶናይ ሴጋ መትቼ ህዝቡን ድሃ ነኝ የምበላው የለም እያልኩኝ እያታለልኩኝ በቃ this is what they known for forever። እነዚህ ሰዎች የሚታወቁ በዚህ ነው። ግን ሂስቶሪያቸውን መቀየር ከፈለጉ ግን ከአሁን በኋላ የሚያራምዱት ነገር መቀየር ይችላሉ ብያችሁ ነበር። ግን እነዚህ ሰዎች አሁንም ማምጣት የሚፈልጉት ይሄ አሮ ነው። በቃ I can't believe like ለኢትዮጵያ ያሰበው አሾ ስፒድ ነው። like think about this ለኢትዮጵያ ያሰበው አሾ ስፒድ የሚባል how is that gonna benefit ወጣቱ? how does አሾ speed helps? how does Kaisanat how do they shape the generation and doing what doing what? Think about it. Critiquing people who have talent. ይህ ነው ለእናንተ እንደ ቢግ ዲል። Do you think ኢትዮጵያውያን በአሁኑ ሰዓት this is what you dream of? ለኢትዮጵያውያን ወጣት የሚያስፈልገው እያየናችሁ እኮ ነው። በጣም ማፈሪያ እየሆናችሁ ነው። እኔ እያልኩ ዲሞክራሲ አገር ከሆነ እንደ አሜሪካ ቢሆን የራሱ ጉዳይ ትላላችሁ። መንግስት ግን በጀት አውጥቶ ለህዝቡ ማስተላለፍ ያለበት መልእክት ወጣቱን ማስተማር ያለበት ይሄ አይደለም እንደ ዶክተር አብይ አህመድ ወጣቱ እንደ አዶናይ እንዲሆን እንደምትፈልገው እንደ ጃኒ እንዲሆን እንደምትፈልገው እንዲማሩ አትፈልግም። አክቹዋል ኮንቴንት ክሬት እንዲያደርጉ አትፈልግም። የጆኒ ኮንቴንት ምንድን ነው? ሚኒስከርት ለብሳ ነምበር 2 የሚመስል ሰውነት ነምበር 2 ፔንሶ የሚመስል ሰውነት ይዛ ሚኒስከርት ለብሳ ጉርድ ለብሳ በየቦታው እየሄደች መታቀፍና በአደባባይ ሻወር እየወሰዱ ያ ነው በቃ this is what you guys want for your kids? ለልጆቻችሁ የምትፈልጉት ይሄ ነው? የአዶናይን ሰክሰስ ነው ለልጆቻችሁ የምትፈልጉት? ሰው ልጆቻችሁ ኮሌጅ ድሮፕ ነው ትምህርት ሳይማሩ ሴጋ በመምታትና ይሄ ኢራሽናል የሆነ
ይህ ማኒፌስቴሽን ይህ የ666 የጸረ ክርስቶስ አመለካከት የማኒፌስቴሽን ስለ ቅድስና አይደለም፣ በእግዚአብሔር መታመን አይደለም፣ ኦኬ የእግዚአብሔርን መንግስት መፈለግ አይደለም፣ ሀገርን ማክበር አይደለም፣ ሰርቶ መለወጥን አይደለም። you guys want to talk about really እናንተ ምትሰቅሏቸው እንዳሉ እግራቸውን ሰቅለው በአደባባይ እሙሟቸውን ገልብጠው እያሳዩ ትውልድን በአደባባይ ላርጎ ሚጥሚጣ በርበሬ ምናምን አድርገው ሻወር የሚወስዱና የሚዘፈዘፉ that's what you call talent, that's what you want። ይሄ ሆን ተብሎ የመጣ ነው። ሆን ተብሎ by the way this is በጣም ኋላ ቀርና ካውንተር ፕሮዳክቲቭ የሆነ ነው ብዬ ነው የማምነው። አየህ ለአሜሪካም አልጠቀምም እንኳን ለኢትዮጵያ። አሜሪካ ትልቁ ችግር ነካይ ሰናት ናቸው። ነካይ ሰናት የሚያቀርቡት ምንድን ነው? ወጣቱን እያበላሹ ነው ያሉት። ብልግና፣ ስድብ፣ ጋጠወጥነት፣ ፕሮሚስኪዩስ አስባችኋል? አብስትነት አይደለም የሚያስተምሩት፣ ሴክሹዋል ኢሞራሊቲ ነው የሚያስተላልፉት። አያችሁ ኢንዲቪጁዋሊዝም አይ አም ጋድ የሚል እኔ እግዚአብሔር ነኝ የሚል ሜንታሊቲ ነው የሚያስተምሩት። I could do everything ከውስጤ ካሰብኩት በጭንቅላቴ ካሰብኩት ከተናገርኩት ማኒፌስት አደርገዋለሁ እያሉ የሚያስተምሩት ይሄ ኢስተርን ፊሎሶፊ ሚስቲሲዝም። ይሄ እኮ ጸረ ክርስቶስ እኮ ነው፣ ከእግዚአብሔር የራቀ እኮ ነው። እናንተ እኔ ይቅርታ አድርጉልኝ፣ ትግሬ አላስገባም፣ ሶሪ ይቅርታ አድርጉልኝ። ቢካዝ አይ ዶንት ቲንክ ከብሔርተኝነት ስትወጡ ነው ከኔ ጋር አናግሩ። እኔ ብሔርተኛ ማስገባት አልፈልግም። ብሔርተኛ ኦልሬዲ ግርዶሽ አለባችሁ። ብሔርተኛው የሚያስበው በብሔሩ ነው። እንስሳዎች ናችሁ ብሔርተኞች፣ ለእኔ እንስሳዎች ናችሁ። አም ሶሪ እናንተ ዳርዊኒዝም ቲዮሪ ላይ ያላችሁ እንስሳዎች ናችሁ። አልተለወጣችሁም፣ ኢቮልቭ አላረጋችሁም። የብሔርተኞች ለእኔ መሀይሞች ናችሁ፣ እንስሳዎች ናችሁ። ብሔርተኞች እንስሳዎች ናችሁ። በተለይ ውጭ ሀገር ዌስተርን ሀገራት እየኖራችሁ የብሔር ፖለቲካ የምታራምዱ የብሽቅ ብሔርተኝነት ውስጥ ያላችሁ እንስሳዎች ናችሁ። አትምጡ፣ እኔ ቤት አልፈልጋችሁም። ከእናንተ ጋር ማውራት አልፈልግም። ጊዜ ማቃጠል ነው። መሀይም ናችሁ። የብሔር ፖለቲካ የምታራምዱ እንዳላችሁ መሀይሞች ናችሁ። መሀይሞች ናችሁ። አብዛኛው ተጋሩ ዛሬ ስፖርት የምታደርጉት አዶናይን አውቃችሁት አይደለም፣ ትግሬ ስለሆነ ነው። ስለዚህ መሀይሞች ናችሁ። ይቅርታ አድርጉልኝ። I'm sorry to say this. ኤቭሪ ብሔርተኛ መሀይም ነው። ኢትዮጵያ ውስጥ ብሔር ቋንቋ እንጂ ቋንቋ ነው። ኢትዮጵያ ውስጥ ቋንቋ ነው። አማራ፣ ኦሮሞ፣ ትግሬ፣ አማርኛ፣ ትግረኛ፣ ኦሮሞኛ ቋንቋ ነው እንጂ ኤቭሪባዲ ጥቁር ከአረብና ከተለያየ ቦታ የተቀላቀልክ አንድ ህዝብ ነው። ስለዚህ እኔ ጨርሻለሁ። ብሔርተኞች እንዳትመጡብኝ። መሀይሞች ናችሁ። በተለይ ምሁር ነን ብላችሁ የብሔር ፖለቲካን የምታቀነቅኑ አዝፍ ethnicity or even ethnicity is like ደማዊ ማንነት እንደሆነ አርጋችሁ ለህዝቡ የምታቀርቡ መሀይሞች ናችሁ። እኔ ከዛሬ በኋላ ጊዜን ማጥፋት አልፈልግም ከብሔርተኛ ጋር። ብሔርተኞች አትከተሉኝ። እናንተ መሀይም እንስሳ ናችሁ። 7 ዓመት ጊዜያችን ያጠፋ ነው ከብሔርተኛ ጋር ለመወያይ። ከእንስሳ ጋር እንስሳ ብቻ ነው ነብር ከነብሩ፣ አንበሳ ከአንበሳው፣ ጉማሬው ከጉማሬው ጋር የሚጠጋው። ሰው ያስባል፣ ያገናዝባል። ብዙዎቻችሁ በተለይ የሌላ ብሔር አግብታችሁ ብሔርተኝነትን የምታስተላልፉ አላችሁ። ነጭ አግብታችሁ፣ ስፓኒሽ አግብታችሁ፣ ኢቭን ኢትዮጵያ ውስጥ ኦሮሞ ሆነ አማራን አግብተ፣ ትግሬ ሆነ አማራ፣ በቃ ውሸታሞች ከላይ እስከታች ያላችሁ ውሸታሞች። ከጀዋር መሐመድ፣ ከዘመነ ካሴ፣ ከደብረ ጽዮን፣
ጌታቸው ረዳ የብሔር ፖለቲካ የምታራምዱ እንዳላችሁ ኢዚቄው ጋቢሳ እንዳላችሁ አውቃችሁ ያበዳችሁ የተማራችሁ መሀይሞች ናችሁ። ከእናንተ ጋር ጊዜ አላጠፋም። የኢትዮጵያ ሕዝብ እንድታውቁ የምፈልገው ኢትዮጵያ ውስጥ ብሔር ማለት ሀገር ማለት ነው። There is no such thing as ethnicity. Ethnicity is a social construct ነው። እናንተ ደደብ ደንቆሮ አዶናይ ጋር ትግሬ ነው ብላችሁ በትግሬነቱ የምትደግፉት it is not ደማዊ ማንነት. This is nothing. አዶናይ አያውቃችሁም፣ አታውቁትም። የሆነ ስፔሻል ፊሊንግ እናገኛለን ብላችሁ የሆነ ብሔራችሁን ከፍ የሚያደርግ ነገር ሁሉ የምትጠቀሙ እንዳላችሁ መሀይሞች ናቸው። እቦልቅሃለሁ አንተን ቦለኩ። እንዳንተ አይነት አሳማ እቤቴ እንዲመጣ አልፈልግም። አሳማዎች ናቸው። እኔ አዶናይ ባደው ኃጢአተኛ ንስሐ መግባት ያለበትና መለወጥ ያለበት ልጅ ነው። አሁን እየሄደበት ያለ መንገድ አንደኛ እናንተ ደደብ ነው፣ መሀይም ነው፣ እየተጠቀማችሁበት ነው። ድብን ያለ ደደብ ነው። አዶናይ ደደብ በግ ነው። ያም እየተጨራመተ እየተጠቀመበት ነው። ለምን he is right now somehow ፍምስናውን አግኝቶታል። እናንተ ጥቅመኛ ስለሆናችሁ ከአዋቂ እስከ አለቅላቂው እጃችሁን እሱ ለመጠቀም እቺን አፕርቱት። ቢኮዝ ዘላቂ ኮንቴንት የለውም። ሰብስታንሻል የሆነ ሰብስተንስ ያለው ኮንቴንት ስለሌለው አሁን እንደምንም አድርጋችሁ መጭመቅ አለባችሁ። እናንተ እኮ ዮናስ ሴጋውን እብድ መሀይምን እኮ ከ15 ዓመት በላይ በሶሻል ሚዲያ ሲሳደብ የነበር አንዴ ኦሮሞ፣ አንዴ አማራ፣ አንዴ ትግሬ፣ አንዴ አገው እያደረገው የጨለለው አንዴ ኦርቶዶክስ፣ አንዴ ጴንጤ፣ አንዴ ሙስሊም እንደ እስስ ተለዋውጦ እውቅና አግኝቶ ህዝብን አባልቶ በእናትና ልጁ ጸጉሩን አስተክሎ እሱን እኮ ኢትዮጵያ ውስጥ እኮ እነ ሰይፉ ፋንታውን ሾው እነ ምናምን እያዞራችሁ። በእርግጥ እነ ሰይፉ ፋንታውን ሾው እነማን ናቸው ነው? ሰይፉ ፋንታውን ማን ነው? እነ ኢትዮጵያ ያሉትን የእነሱም መስፈርት ምንድን ነው? ሀው እነዚህ ሰዎች የሚዲያ አጠቃቀም ራሱ አላቸው፣ እውቅና አላቸው። እንዴት አገኙት? እድሜ ለአላሙዲን አለ ሰይፉ ፋንታውን። ይህ ሰይፉ ፋንታውን እኔ እውነት ለመናገር እሱን የሚቦንስና እሱን የሚበልጥ ሾው አቅራቢ ስለሌለ አይደለም፣ ግን ሳምሃው እናንተ መናፕላይዝ አድርጋችሁ ትቆጣጠሩታላችሁ። ጌት ኪፐሮች ናችሁ። ይህ መለወጥ አለበት። ኢትዮጵያውያን መለወጥ አለበት። በቃ አሁን አዶናይ የወረደ ቢሆንም መድረኩም የወረደ ስለሆነ እዚህ ጋር የምትመለከቱት እንግዲህ አዶናይ እንግዲህ ይነዋል። እንዴት እንዳሉ እኛ አይጠቅሙም። እንደ እዩ ጩፋ አይጠቅምም። እዩ ጩፋ አይጠቅምም። ሐሰተኛ ነብይ ነው፣ አጭበርባሪ ነው፣ አታላይ ነው። በኢትዮጵያ ሕዝብ ላይ እየነገደና እየበላ ያለ ግለሰብ ነው። በጣም የጸረ ክርስቶስ እምነት የሚከተልና ሪሊ በመጨረሻው ዘመን ሐሰተኛ ነቢያቶች ይነሳሉ የተባሉት ነው። አዶናይ ማለት ይሄ ነው። ያንተ ነገር ፋውንዴሽኑም ያለው ውስጥ ታስበውን ሁሉ የሚያሳካው የፈጣሪ ቃል። ይህ ትልቅ ስጦታ ነው። አመሰግናለሁ። ተባረክ። አሜን። Just look how የእዩ ጩፋ look is the office ምንድን ነው የሚታያችሁ? look at the office የእግዚአብሔር አገልጋይ ነው ወይስ ፒምፕ ነው? አያችሁ ችግራችሁ የማትረዱት እናንተ ስክሴስ እንደምትወዱት ሳምሃው ስክሴስ ትወዳላችሁ። የትንፍጩት ዱቄቱን አምጩ የሚለው ሜንታሊቲ ይገዛቸዋል። አረቃችሁ አታስቡ። አያችሁ ችግራችሁ እዛ ጋር ነው። እና እዩ ጩፋ ማለት በቃ ሐሰተኛ አጭበርባሪ፣ በሚሊዮን የሚቆጠር የደቡብ ተወላጅ ልጆችን የሚያጭበረብር የሚያሳስት፣ በሱ ምክንያት ተፈውሳቸዋል እየተባለ በህይወት ብዙ ህይወታቸውን ያጡ ሰዎች አሉ፣ ንብረታቸውን ያጡ ሰዎች አሉ። ግን ወጣው ቢናገሩ ማን ያዳምጣቸዋል? አሁን እዩ ጩፋን የሚከሰሰው ጠፍቶ አሁን እዩ ጩፋን እንደዚህ አድርጎኛል ብላ ብትመጣ የሚሰማት ሰው አለ? እዩ ጩፋ ደፈረኝ ብትል የሚሰማት ሰው አለ? እስኪ አዳምጡ በደንብ አድርጋችሁ።
የሚሰማው እነ እስራኤል ዳንሳ እነ ዮናታን አክሊሉ ማን ይሰማቸዋል? አያችሁ የኢትዮጵያ ህዝብ እኮ አንዴ ከፈመሳችሁ እኮ እንዴ በጣም ምን ያህል ከሪያሊቲ የራቅን እንደሆነ። እኔ ፓስተር ነኝ፣ አገልጋይ ነኝ። ሁል ጊዜ የምመራው በእግዚአብሔር ቃልና በእግዚአብሔር ቃል ነው። እኔን ልትሸውዱኝ አትችሉ። እኔን በገንዘብ ልገዙኝ አትችሉ። እኔን አስፈራርታችሁ ሀሳቡን እናስቀይሳለን ልትዩ አትችሉ። በሐቅና በሐቅ ነው። ኢየሱስን ያልተቀበላችሁ እኔን አትቀበሉኝ ማውቃለሁ። ዋጧት ግን እየመጣው ግን እጮውባቸዋለሁ። ምን ታመጣላችሁ? ምን ታመጣላችሁ? ትቦልቀኛለህ፣ በፌክ አካውንት ትመጣለህ። እቦልቀሃለሁ፣ በፌክ አካውንት ትመጣለህ። በሁለቱም ዙር በፌክ አካውንት ትመጣለህ። መጨረሻ ላይ ግን ሳትወድ በግድ እውነቱ ገርፎህ ማለት ነው ትመጣለህ። ለምን ተገርፈው ወደ እውነት ትመጣለህ? ለምን ዝም ብላችሁ አትቀበሉም? አሁን ዋይ ዱ ዩ ጋይስ ሃቭ ቱ ሁል ጊዜ ለምን ነው ተቀጥቅጣችሁ? እግዚአብሔር አንከባሏችሁ፣ እግዚአብሔር ገርፏችሁ ለምን ነው በቃ ላይ ተጋግጣችሁ? ለምንድን ነው ግን? እስኪ ጆሮአችሁን ከፍታችሁ አንጻራዊ ሁኑና just relax አድርጉና just watch this shit. Watch this. This is not a man of God. This is በወርቅ በምናምን ተመልከቱ። ኢትዮጵያ ከ30 ሚሊዮን በላይ በረሃብ ያለበት ሀገር እዩ ጩፋ ኦፊሱ ጋር ገብቶ አዶናይ መጀመሪያ የሄደው ማን ጋር ነው? እዩ ጩፋ ሬድ ፍላግ ነምበር 1 አዶናይ ብሮ። እሺ ተከተለው። ቴንክ ዩ ጎድ ብለስ። አመሰግናለሁ። ቴንክ ዩ ሶ ማች። አሜን። እሺ ሬድ ፍላግ what do you think? አያችሁ ዋይ አዶናይን የምቃወመው እኔ እዩ ጩፋ ስለምቃወመው። አያችሁ this is the red flag. let's call it the hug flag. እነዚህ ሰዎች you don't think propaganda አለ። ለዚህ እኮ ነው አሁን አብይ አህመድን ፖለቲካሊ በደግፈው በብልጽግና ወንጌል እቃወመዋለሁ። ባዳው የደግፈዋለሁ ማለት ላናዳችሁ ነው። እሺ እንዴ የብልጽግና ወንጌልን በጣም ነው የምቃወመው። ሀገሬን ስለምወድና ኢትዮጵያን ስለምወድ ነው እንጂ የብልጽግና ወንጌልን የምቃወም ሰው ነኝ። በጣም ለኢትዮጵያ መጥፎ ከምለው አብይ አህመድ በጣም ነው የተቃወምኩትና አብይ አህመድን 7 ዓመት ያሯሯጥኩት የብልጽግና ወንጌል ስለሚያስተላልፍ ነው። ትረዱኛላችሁ? እናንተ ጥላቻ የተሞላችሁ በጥላቻ የሰከራችሁ ባለማህተቦች፣ በጥላቻ የሰከራችሁ አብይ አህመድን የተቃወምኩት የብልጽግና ወንጌል አገሪቷን ብልጽግና ብሎ ስለሰየመ ስለምቃወም እቃወመዋለሁ። ፖለቲካሊ አንዳንድ የሚሰራቸውን ነገር ልደግፍ እችላለሁ። በመሰረቱ የዶክተር አብይ አህመድ ብልጽግና ወንጌል ነው። ብልጽግና ወንጌል ደግሞ እኔ እስከምሞት አንገቴን እስከሚያርዱ ድረስ የምቃወመው ነው። ከዛም ክርስቲያን በክርስቶስ ኢየሱስ የማምን መጽሐፍ ቅዱስን የምከተል ካልቪኒስት ሪፎርም ቴዎሎጂ የምከተል ሰው ነኝ። መጽሐፍ ቅዱስን በደንብ አንብቤው ተረድቼው ነው የምከተለው። እንደናንተ በደመ ነፍሴ ኪሲንግ ስሚው አይደለም የምከተለው፣ ወይም እንደናንተ በዩ ጩፋ ካራቴ አይደለም። እሺ ጌታን የምከተለው መጽሐፍ ቅዱስን አንብቤ ነው። ስለዚህ አብይ አህመድ የብልጽግና ወንጌልን ሪናውንስ ካደረገ በሚቀጥለው ምርጫ ራሱ ብልጽግና መባል የለበትም ብዬ እየተቃወምኩ ነው። ይሄን መኑ አብይ አህመድን የተቃወምኩት የምቃወመው የብልጽግና ወንጌል የጴንጤቆስቴ የሃይማኖት የበላይነትን ለማምጣት ስለሚታገል ነው። ይህ ደግሞ he believes it wrong ነው እያልኩኝ ነው። አብይ አህመድ you are wrong። በኢትዮጵያ ህዝብ ላይ የብልጽግና ወንጌልን መጫንህ you are wrong። መጽሐፍ ቅዱስ የሚያውቁ የተማሩ ኢትዮጵያ ውስጥ ሆዳደሮች ስለሆኑ ወንጌላዊ አማኝነን ብለው የብልጽግና ወንጌልን የሚቃወሙ ሆዳደሮች ስለሆኑ አይቃወሙህም። እኔ ግን የብልጽግና ወንጌልን እቃወማለሁ። አዶናይ የብልጽግና ወንጌል ነብይ ነው። በቃ እየሰራ ያለው በየቦታው እየሄደ ያለው ምን እያደረገ ነው? እናንተ ደንቆሮ የፋኖ ደጋፊ እንዳትመጡ አጠቅሙም። እናንተ የቲፒኤልኤፍ አጠቅሙም። ጥላቻችሁ ምን ያደርጋሉ መሰላችሁ?
ልክ ስቃወም ተሯሩጦ ይመጣል። ኖ አትገባትም፣ እኔ ቤት ቁጭ ብለህ ታዳምጠኛለህ። ሁልሽን እቃወምሻለሁ። ብልጽግና እቃወምሃለሁ፣ ፋኖ እቃወምሃለሁ፣ ቲፒኤልኤፍ እቃወምሃለሁ። ቢኮዝ አትረቡም። ሁላችሁም የያዛችሁት ህዝብን የሚያጎሳቁል አንደኛ ፖለቲካ ገለልተኛ መሆን አለበት። ፖለቲካ has to be ፋኖ የኦርቶዶክስ ትግል ነው። ኦርቶዶክሳዊ መስቀላዊ ነው። እንዴት ፖለቲካ መስቀላዊ ይሆናል? አብይን በብልጽግና ወንጌል እየተቃወምኩኝ የፋኖ ትግል መስቀላዊ ነው፣ ኦርቶዶክሳዊ ነው። ወሎ ከሄዳችሁ የሙስሊም ነው እንዴ? ስለዚህ ቲፒኤልኤፍ አትጠቅምም። ሀገር አፍራሽ ባንዳ ነህ። የሚጠቅመው ማን ነው? ህዝብ እንደ ህዝብ ንቃ። ይህን መንግስትን መቃወም፣ ይሄ መንግስትን በአስቸኳይ ብልጽግና የሚባለውን ስም ከሀገራችን ፖለቲካ ፓርቲ አስወጣ ብሉት። ካለበለዛ ኦርቶዶክስ ሰላም የለሽም፣ ሙስሊም ሰላም የለሽም። ሙስሊም ስልጣን ላይ ቢመጣ ክርስቲያን ሰላም የለህም። ኦርቶዶክስ ስልጣን ላይ ከመጣ ሙስሊምና ጴንጤ ሰላም የለህም። አራት ነጥብ። ስለዚህ ሴኩለር ገቨርንመንት ነው የሚያስፈልገው። ከኔ ጋር በሉ እናንተ ደደቦች፣ እናንተ መሀይሞች፣ እናንተ የአህያ ፋንድያዎች፣ እናንተ ሆዳደሮች። ሴኩለር ገቨርንመንት ነው የሚያስፈልገው። ሴኩለር ከጾታ ከሃይማኖት ከብሔር ነፃ የሆነ ሴኩለር ገቨርንመንት ነው የሚያስፈልገው። መሀይምነታችሁ is crazy። ደደብ ናችሁ። አማራ ትላለህ ደደብ፣ ኦሮሞ በዛ ኦሮሞ ይላል ደደብ፣ ትግሬ በዛ ትግሬ ደደብ፣ ኦርቶዶክስ በዛ ኦርቶዶክስ ደደብ፣ ጴንጤ በዛ ደደብ፣ የደደብ ስብስብ። እኔ እኮ ግራ ይገባኛል። አንድ መርከብ ላይ ተቀምጠህ እዚህ ጋር ቆርጬ ልሂድ ትላለህ፣ እዚህ ጋር ልቁረጥ ትላለህ፣ እዚህ ጋር ልቁረጥ ትላለህ። ከደደብነት ውጣ። የኢትዮጵያ ፖለቲካ ከሃይማኖትና ከብሔር ነፃ ካልሆነ ኢትዮጵያ ሰላም አታገኝም። አብይ አህመድ he is ዶክተር ደደብ። ለምን የብልጽግና ወንጌልን ተሸክሞ የሚያስተላልፍ አዶናይን እያዟዟረው ያለው ዶክተር አብይ አህመድ ነው ራሱ መርጦት። ቢኮዝ ደደቦች ናችሁ። ቢኮዝ ዩ ጋይስ አር ውሾች ናችሁ። አጥንት ሲወረወርላችሁ አጥንት የምትቀልቡ ናችሁ። ውሻ ናችሁ። ያውቀዋል። የወረውርላ አጥንት ጌታቸው ያዝ ታደርጋለህ። አታገናዝቡማ። አምሶሪ ነው የምላችሁ። አምሶሪ ስድቤ ከመረራችሁ ከኒና ነው፣ መድኃኒት ነው። መድኃኒት የሚገኘው ከበሽታው ነው። ስለዚህ መድኃኒት ነው፣ ዋጣው። አንተ ደንቆሮ፣ አንተ መሀይም፣ አንተ ብሔርተኛ፣ አንተ አክራሪ ሃይማኖተኛ እንዴ! 86 ብሔር ባለበት ከ10 እምነት በላይ ያለበት ሀገር የራስህን ሃይማኖት ከፍ አድርገህ ይደደብ ደንቆሮ። እናንተ እኮ ትራንስ ሃይማኖቶች እኮ ናችሁ። ባደው ኢትዮጵያ ውስጥ ትራንስ ብሔሮች አሉ፣ ትራንስ ጀንደሮች አሉ፣ ትራንስ ሃይማኖቶች አሉ። ትራንስ ናችሁ። ትራንስ ከምር እኮ ነው የምላችሁ። አያም ንጉስ እየወዳ ብቻዬን ለእውነት እቆማለሁ። እኔ ጋር የምትታገሉ ሰዎች በመጀመሪያ ጫማን አውልቅ፣ የብሔርተኛ ጫማን አውልቅ። ይደደብ ደንቆሮ። እዚህ ቤት ስትመጣ ልታወራ ስትፈልግ አውቃለሁ፣ ስትልክ አያለሁ ማን እንደሆንክ። ብሔርተኛ ደደብ ደንቆሮ፣ መሀይም፣ ብሔርተኛ ደንቆሮ፣ ሃይማኖተኛ፣ ሴት አዳሪ እንዳላችሁ እያዩዋችሁ እኮ ነው። ሰጪው የሚከሰስበት ተሰጪው የሚደነቅበት። አንድ ፍራኦል ቴቻ የተናገረው ነገር አለ፣ በጣም ምጋራው። ኢትዮጵያ ህዝብ እኮ አለ ከሰጪው ይልቅ አሰጪው ዋንጫ የሚሸለምበት እኮ ነው። እነ ማስተር አብነት የሚሸለሙበት እኮ ነው። ማስተር አብነት እከካም ፋንድያ ነህ፣ ለማኝ ነህ፣ አጭበርባሪ ሌባ ነህ። አንተ አይደለም መሸለም ያለበት ከላይ ብሩን የሚልከው የሚሰጠው ሰው ነው። የኢትዮጵያውያን ታውቃላችሁ፣ አንገደፊ ሀገር አጥፊዎች ናቸው። ራሳቸውን በቃ እኔ እውነቴን ነው። ፍራኦል ቴቻ እንዳለው ሰጪው ሳይሆን የሚከበረው አሰጪው የሚሸለምበት፣ አሰጪው ለማኙ
ብሩን ያወጣው የረዳው አይታወቅም። ይሰደባል እንጂ አንተ ደንቆሮ ምን አባህና ጨምር ይባላል። ጨምር እኮ ነው የምልህ። የሆነ ቪዲዮ አይቼ ነበረ። ስንቶቻችሁ ነው በቂ ነው በቀለ አሩን እያራ ምናምን ትራክ ላይ ምናምን እብዱ በቀለ ከፕሮፌት መሐመድ ጋር ተኛው ኢየሱስ ጋር ሲያገላብጠኝ አደረ ምናምን የሚለው ልጅ አወቃችሁት? በቀለ የሚባለው አወቃችሁት? ጋይስ በቄ ነው የሚባለው አወቃችሁት? በቄ እብድ እንዲያው እብድ እንደሱ ደግሞ የተለየ የሱ የተለየ ነው። እሱ አጥኝ ብሪሊየንት ነበር መሰለኝ እና በጣም ተነክቷል። የሆነ ቪዲዮ አይቼ በጣም እየሳኩኝ ነበር። ፍራኦል ረድቶታል እና የሆነች ልጅ እኮ ወጥታ እኮ በቃ ካሁን በኋላ ለበቀ እርዳታ አያስፈልገውም ፍራኦል ረድቶታል ምናምን ብለው እኮ 100,000 ብር ሰጥቶት እንደገና ሌላ 100,000 ብር ሰጥቶት ወጥቶ ይሰድበዋል። just think about this። አንዳንድ ጊዜ እኮ እኔ በጣም ይገርመኛል እኮ እዚህ ለ7 ዓመት አሁን ኢዮዳብ ይሰደባል። ለምን ነው ኢዮዳብ የሚሰደበው? ኢዮዳብ በገንዘብ አልተገዛም። ኢዮዳብ በብሔርተኝነት ማንንም አልጠላም። ኢዮዳብ በሃይማኖት ሌሎችን አልጠላም። በሁሉም አርዕስት ቂጣቸውን ገርፊያቸዋለሁ። በሃይማኖት ከኔ ጋር ቁጭ ብሎ ማውራት የሚችል ሰው የለም። ፖለቲካሊ ከኔ ጋር ቁጭ ብሎ ምክንያቱም ስለሚዋሹ ነው እንጂ እውቀት ስለሌላቸው አይደለም። ተይዘዋል፣ ግርዶሽ አለባቸዋ። ሲያቅታቸው ቀጥታ ወደ ሚስቴ መሳደብ፣ ልጆቼ መሳደብ። ሰምታችኋል። መሀሪ የሚባል አንድ ደንቆሮ አትላንታ የሚኖር አለ። እኔ ለኤርትራ ሕዝብ ያለኝ ክብር እንደ ፍርሃት ነው የሚቆጠረው። በጣም ይገርመኛል። ዮናስ ሴጋ ይሰድባቸዋል። እናንተ የሻርክ ትራፊ ኩላሊት አልባ እያለ ይሰድባቸዋል። ይመረከኩለታል፣ ሄደው ይሰግዱለታል። እኔ ግን ለነሱ ድምፅ ስለሆንኩኝ አክባሪ መልካም ሰው መሆን ማክበር፣ ዝቅ ማለት፣ ሁሉን እኩል ማየት ያሰድባል። በኢትዮጵያ ኮሚኒቲ ያሰድባል። በእውቀት ስለምበልጣቸው እዚህ ጋር እኔ ኦርቶዶክስ ተዋህዶ በእኔ ፊት መቆም አይችልም። ጌታ ምስክር መቆም አይችልም። በእውቀት ስለምበልጣቸው ብቻ ይቀኑብኛል፣ ይጠሉኛል። 70,000 የተዋህዶ ልጆች ብለው አካውንቴን ለማዘጋት ዘመቻ አድርገው ያው እንትን ስለሌላቸው ነው እንጂ ያው ነጋዴዎች ስለሆኑ ረስተውት ንግድ መነገድ ጀመሩ። ረስተውት የተደራጁት የተሰባሰቡት እኮ የኔን አካውንት ለማዘጋት ነበር የተዋህዶ ልጆች ብለው። ለምን? ኢዮዳብ በእውቀት በልጦናል። ኢዮዳብ ስለ ገድላቶችና ስለ መጽሐፍ ቅዱስ ተንትኗል እኮ ነው። ረስተውት ወደ ንግድ ሄዱ። ዮናስ ሴጋው የሚባል ኤቭሪዴይ ከቅድስት አርሴማ እኔ ግን አክባሪ ስለሆንኩኝ የሆነ የፍርሃት ነገር አድርገው ያሉ አያችሁ። አሁን አያጅቦ ደግሞ ቲፒኤልኤፍ ነው። ያው የኢትዮጵያና የኤርትራ ጠላት ቲፒኤልኤፍ ነው። በሱ ቤት ኢትዮጵያዊ ነኝ እኔ መሀሪ ኤርትራዊ ነው አጣላው ብሎ አቀሳሰርኩ ብሎ የሰራ ይመስለዋል። ያ እኔ ደግሞ ይሄን አፕቱ የተጠቀምኩት እንዴት ነው እንድታዩ ስለፈለኩ ነው። በኤርትራና በኢትዮጵያ ውስጥ ሲያጣላን የሰነበተው ቲፒኤልኤፍ ነው። ስራቸው ያ ነው። የቲፒኤልኤፍ ስራ ነው። ኤርትራውያኖች አሁን ነቄ ብለዋል። ሀቅ ለመናገር በብሔር እንኳ ከሄድን ኤርትራ ከአማራ ጋር ምንም አይነት ጥላቻና ምንም አይነት እንትን የላቸውም። ከኦሮሞ ጋርም ኤርትራዊ ምንም አይነት ችግር የለበትም። ኤርትራ ችግር ያለበት ከትግራይ ህዝብ ጋር ነው። ኤርትራ ከኢትዮጵያ ጋር ችግር የለበት፣ ከትግራይ ህዝብ ጋር ነው ችግር ያለበት፣ ከቲፒኤልኤፍ ጋር ስፔሲፊክ ነው 100%። አያችሁ፣ ኤርትራ ችግር ያለበት ከዛው ከጎረቤቱ ከወንድሙ ከቲፒኤልኤፍ ጋር ነው ችግር ያለበት። እነሱ ናቸው ታጋላችሁ። ኢሳያስ አፈወርቂ እናቱ ትግሬ ናት፣ መለስ ዜናዊ እናቱ ኤርትራዊ ናት። ይህን እናውቃለን። ያ የቃይልና የአቤል ችግር ነው። በትግሬና በኤርትራ ያለው የቃይልና የአቤል ችግር ነው።
ተረዳችሁ? ቃየል ኤርትራዊ ነው፣ አቤል ምክትል ናቸው። እንግዲህ ትግሬዎች በኤርትራ ፊት ላይ በቃ እንትን መሆን ይፈልጋሉ፣ ግን አይችሉም። ግን የሚሰራውን ተመልክቶ እዚህ ጋር ሶሻል ሚዲያ ላይ እንደ ንጉሥ ኢዮዳብ ያለ ሀሳብን በእውቀት ተመርኩዞ በታሪክ ተመርኩዞ በእውነት ተመርኩዞ የሚያስተላልፈውን ሰው የብልጽግና መንግስትን ማጥፋት ይፈልጋል፣ ቲፒኤልኤፍን ማጥፋት ይፈልጋል፣ ፋኖን ማጥፋት ይፈልጋል፣ ሻዕቢያን ማጥፋት ይፈልጋል። ዋይ? ቢኮዝ የሰውን ጭንቅላት ነው እየገዛሁት ያለሁት፣ ልባቸውን ሳይሆን። እኔ ልባችሁን አልፈልገውም። ባይ ዘ ወይ ልባችሁን ለሚስቶቻችሁ በደንብ አዳምጡኝ። አይ ዶንት ዋንት ዮር ሃርት ዩ ስቱፒድ ደደብ መሀይም ሁሉ ልባችሁን አልፈልገውም። እኔ የሚስቴን ልብ ብቻ ነው የምፈልገው። እኔ የምፈልገው ሃይምሯችሁን ነው። አንተ ደንቆሮ ሰገጤ ምን አባህን ነው? ልባችሁን ለሚስቶቻችሁ ጭንቅላታችሁን። ዋይ? ለፍቅር አይደለም እናንተን የፈለኳችሁ፣ ለጓደኝነት አይደለም የፈለኳችሁ። ሃይምሯችሁን ስጡኝ። ሃይምሯችሁ መቀየር አለበት። ታማችኋል። ሃይምሯችሁ አያገናዝብም፣ አያስብም። አንደኛ ለራሳችሁ እኮ ነው እንድትለወጡ፣ ትራንስፎርም እንድትሆኑ እኮ ነው። ትራንስፎርሜሽን ካምዝ ኢን ዮር ማይንድ ኢን ዮር ቲንኪንግ። ይህን ፌክ የሆነ ጥራዝ ነጠቅ የሆነ እውቀት አስወጣና ላጂካል የሆነ ትክክለኛውን አመለካከት አስገባና ከዛ በኋላ ትለወጣላችሁ ሁላችሁም። ፍቅር እንፈልጋለን፣ እንዋደድ። አፈር ብላ አትዋደድ፣ አትውደደኝ፣ ሪስፔክት አድርገኝ። እንድትወዱኝ አልፈልግም። ሂድና አዶናይን ውደደው። ለምን እኔ እናንተን ፍቅር አልፈልግም። I don't want you to ever love me. It has nothing to do with love. Respect me. Respect me and respect mine. All I want is respect. Respect and truth. I don't want love. I don't seek love. I only love from my wife, from my kids, from the people that I know, my friends. ይህ ምን አይነት ዲጂታል ሀግ ነው እንደምትፈልጉት? ኑ ልቀፋችሁ። ዲጂታል ሀግ፣ ዲጂታል ኪስ፣ ዲጂታል ሴጋ። እንዲህ በጣም እኮ እኔ እኮ ይገርመኛል። ከትላልቅ ሰዎች ጋር ነው ከህፃን ልጅ ጋር ነው እያወራሁት ያለሁት። why don't you guys go check your emotion? ስሜታችሁን ተመርመሩት ሂዱና። እንዴ እኔ እኮ ልባችሁን መጥባት አቅቶኝ አይደለም፣ መዘናበድና መወናበድ አቅቶኝ አይደለም። ከዩ ጭፋ የበለጠ ሳይኮሎጂ መጫወት ይችላል። በካራቴ አይደለም ፋሴ ጸበል ነው ብዬ ላጠጣ እችላለሁ። እንዲያው ልሄድበት ካልኩኝ ሶ ሴምፖ የአዶናይ መንገድ፣ ሶ ሴምፖ የእዩ ጭፋ መንገድ፣ ሶ ሴምፖ የአብይ አህመድ መንገድ። ቢኮዝ ዩ ጋይዝ አር ሲምፕል ማይንድድ ናችሁ። አቤን ላለፈው 7 ዓመት አቤን ቻሌንጂንግ ዩ ቱ ቼንጅ ዮር ማይንድሴት። ቼንጅ እስኪ ኤሌቬት አድርጉት። Elevate your mind. You're stuck in the most simplistic ways. ሀብትም ንብረትም ፍምስና ምንም ጥቅም የለው። አንድ ጤና መጓደል ቢሊዮነርን ያመረክካል። ጤና እግዚአብሔር ይስጠን፣ የአእምሮ ጤና፣ ህሊና የሚባል ነገር። ስንቶቻችሁ ነው ግን ምን ለመናገር ስንቶቻችሁ ነው ህሊናችሁ የሚያስቸግራችሁ? ስላሽቃበጣችሁ፣ ስላስመሰላችሁ፣ ስለዋሻችሁ፣ ስለዘረፋችሁ፣ ስለሰረቃችሁ፣ ስላታለላችሁ። Nobody can outrun conscious. You can never outrun your conscious. You can outrun a lot of things, but you can never outrun your conscious. ህሊናችሁን ሩጣችሁ ማምለጥ አትችሉ። ልታደነዙ ትችላላችሁ በጫት፣ በመጠጥ፣ በሶሻል ሚዲያ፣ በተለያየ ነገር። ግን እድሜ የገፋ ሲመጣ አብዛኛው ለዛ እኮ ነው ኢትዮጵያውያኖች መሀይም እንደሆናችሁ ልንገራችሁ። መሀይሞች ለምን ይመስላችኋል? አብዛኛው ኢትዮጵያውያኖች መንፈሳዊ የሚሆኑት እድሜያችሁ እየገፋ ሲመጣ ነው። ደንቆሮ ሁሉ እግዚአብሔር አይቀበልህም። ስትጨፍር በጉብዝና ወራት አምላክን አስብ ነው ያለ። አንተ ደንቆሮ ሰገጤ፣ አንተ መሀይም ረግጬ ነው እኔ ወደ ወንጌል ማመጣ። የወላኪ ጥይት ደቅኘ ጭንቅላት ላይ በመትረጊስ ባላመጣው ይህ ህዝብ እኮ እንትን አይልም። ተው እንጂ ጋይስ፣ ይቅርታ አድርጉልኝ። የጴጥሮሳዊ ስብከት ነው ዛሬ የምሰብከው። ጆሮውን ቆርጬ እንግዲህ ጸልይልሃለሁ። ዛሬ ጅራፍ ይዤ ነው የመጣሁት። ጅራፋዊ ወንጌል ነው የምነግርህ። ስለምወዳችሁ ነው። ባታ ወይ አልወዳችሁም። እግዚአብሔርን አውቄ ነው እንደዛ ያልኩት። አይ ዶንት ኖ ዩ
እሺ ዛሃበሻ ኦኬ ከፍታለሁ። ዛሃበሻ አላችሁ። ታፕ ኮፒ ሊንክ እንዳታረጉ። እሺ እንዳታረጉ። እንደዚህ አይነት ንግግር ላይ እንዳታደርጉ። አም ሶሪ በቃ በጣም እኔ ለእናንተ እሺ ዛሃበሻ እየከፈትኩ ነው። አንዴ ቆይ